ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። በእያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ። ፖለቲከኛ መሆን አለባችሁ። ክርስትናና ፖለቲካ አይቀላቀልምና ይቀላቀላል። በደንብ ነው የሚቀላቀል። ቢሞክረሽ የማትሞከሪ እንደ ሰርኪስ ባቡር ተጎትረሽ ክሪ አለ ውድ ዜናዊ። አይ ዳስተር ዮናታ ከዚህ ቀደም ህዝቢውን ጥቁር ጉንዳን እያለ ሲሞልጭ ዙም ብለን ፈቅደን ቡና ኖረው የህገ መንግስቱ መሰረት የሆነው አንቀጽ 11 የመንግስትና የሃይማኖት መለያየት ለሞናድ እስከ ሲኦል ወርዳለሁ ይላል። አይ ዮናታ የራሱ ቸርች ውስጥ ያሉትን ምእመናን መስቀልና ማተብ እያሳሰረ ከሌላ ቤተ እምነት ፈልሰው መጡ ለሚል ድራማ ሲሰራ ላየ ሌላም ቢል አይጎርመኝም። ለእኔ ግን እንደ ሐሳብ የሚቀጥለው መልካም ወጣት በሪ ላይ መስቀልና ማተብ ለማዞር አስቤያለሁ። ለአሜዚንግ ነው ያለ። ዋይ ተመልካቾቻችን እንዴት ናችሁ? ለሁሉ ፒስፓይስ ስኬንክ ነው ለመሆኒ አዲሱን የቴሌን የዋጋ ማስተካከያ እንዴት አገኛችሁት? የቴሌዋ እመቤት ፍረ ህይወት አዲስ ሂውማኔርና ሜካፕ በገዛችሁ ቁጥር ህዝቢው ላይ ታሪፍ መጨመር ተገቢ ነው ትላላችሁ? ለእኔ ለሚሰማኝ አጥቼ ነው እንጂ ከመጀመርታም የማክሮ ኢኮኖሚ ማሻሻያ ለሚሉት ዝባዝንኬ ኢኮኖሚውን ኮንታ እንደሚያስገባው ተናግሬ ነበር። ዲፕሎማሲ በሞስኮት የተማረው ህፃኔው ንጉሲ ባለፈው ለጉብኝት የመጣውን የዓለም ባንክ ፕሬዝዳንት አጃይ ባንጋን ተጆናጅ ነው አሪፍ ቻፓ ይፈልጧል ተብሎ ሲጠበቅ ህፃኔው ንጉሲ ስልኩ ጌም አለው ብሎ ጠይቆታል አሉ። አየው ልጅ ነገር ለአሜዚንግ ነው ያለው። ሌላው ወጣቱንና ተተኪውን ጄኔሬተር ትውልድ ገንዘቡንም ጊዜውንም ቀልቢውንም ሲበሉት የነበሩት የስፖርት ማቋመሪያ ድርጅቶች ቤቲንግ ቤቶች መዘጋት ቀንጆ ሆኖ ሳለ ዋናውን ቤቲንግ ቤት ምርጫ ቦርድን መርሳታቸው ለአሜዚንግ ነው። ለኢዜማም ስሙን ብልጽግና ዜማ ብሎ ለመወዳደር መወሰኑን ከውስጥ አዋቂዎቹ ሰምቻለሁ። ተመልካቾቻችን እንግዲህ ለዛሬ አጭር ቆይታ ለዚህ ይመስላል። ቸር ያቆየን። ፒስ አውት። Dimension.